ኢዮአቄም የኤርምያስን ብራና አቃጠለ። የይሁዳ ንጉሥ የኢዮስያስ ልጅ የነበረው ኢዮአቄም በነገሠ በአራተኛው ዓመት እንዲህ የሚል ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። የብራና ጥቅልል ውሰድ፣ ለአንተም መናገር ከጀመርሁበት ከኢዮስያስ ዘመነ መንግሥት አንስቶ እስካሁን ድረስ ስለ እስራኤል፣ ስለ ይሁዳና ስለ ሌሎች ሕዝቦች ሁሉ የነገርሁህን ቃል ሁሉ ጻፍበት። ምናልባትም የይሁዳ ሕዝብ ላመጣባቸው ያሰብኩትን ጥፋት ሁሉ ሲሰሙ እያንዳንዳቸው ከክፉ መንገዳቸው ይመለሱ ይሆናል። እኔም ክፋታቸውንና ኃጢአታቸውን ይቅር እላለሁ። ኤርምያስም የኔርያን ልጅ ባሮክን ጠራው። ባሮክም እግዚአብሔር የተናገረውን ቃል ሁሉ ከኤርምያስ አፍ ተቀብሎ በብራናው ላይ ጻፈ። ኤርምያስም ባሮክን እንዲህ አለው፣ እኔ ተከልክያለሁና ወደ እግዚአብሔር ቤተ መቅደስ መግባት አልችልም። ስለዚህ ወደ እግዚአብሔር ቤት ሄደህ በቃል እየነገርኩህ በብራናው ላይ የጻፍኸውን የእግዚአብሔርን ቃል በጾም ቀን ለተሰበሰበው ሕዝብ አንብብ። ከየከተሞቻቸው ለመጡት ለይሁዳ ሕዝብ ሁሉ አንብብ። እግዚአብሔር በዚህ ሕዝብ ላይ የተናገረው ቁጣና መቅሰፍት ታላቅ ስለሆነ ምናልባት ልመናቸውን በእግዚአብሔር ፊት በማቅረብ እያንዳንዳቸው ከክፉ መንገዳቸው ይመለሱ ይሆናል። የኔርያ ልጅ ባሮክ ነቢዩ ኤርምያስ የነገረውን ሁሉ አደረገ። በእግዚአብሔርም ቤተ መቅደስ የእግዚአብሔርን ቃል ከብራናው አነበበ። የይሁዳ ንጉሥ የኢዮስያስ ልጅ የሆነው ኢዮአቄም በነገሠ በአምስተኛው ዓመት በዘጠነኛው ወር በኢየሩሳሌም የሚኖረው ሕዝብ ሁሉና ከይሁዳ ከተሞች የመጡት ሰዎች በእግዚአብሔር ፊት ጾም አወጁ። ባሮክም በብራና ላይ የተጻፈውን የኤርምያስን ቃል በእግዚአብሔር ቤት በላይኛው አደባባይ አዲሱ በር በሚባለው በቤተ መቅደሱ መግቢያ ላይ በሚገኘው በጸሐፊው በሳፋን ልጅ በገማርያ ክፍል ውስጥ ሆኖ ለሕዝቡ ሁሉ አነበበው። የሳፋን ልጅ የገማርያ ልጅ ሚክያስ ከብራናው የተነበበውን የእግዚአብሔርን ቃል ሁሉ በሰማ ጊዜ በቤተ መንግሥቱ ውስጥ ወዳለው ወደ ጸሐፊው ክፍል ወረደ። በዚያም መኳንንቱ ሁሉ፣ ጸሐፊው ኤሊሳማ፣ የሸማያ ልጅ ድልያ፣ የአክቦር ልጅ ኤልናታን፣ የሳፋን ልጅ ገማርያ፣ የሐናንያ ልጅ ሴዴቅያስ እንዲሁም ሌሎች መኳንንት ሁሉ ተቀምጠው ነበር። ባሮክ ለሕዝቡ ከብራናው ሲያነብ ሚክያስ የሰማውን ሁሉ ከነገራቸው በኋላ መኳንንቱ ሁሉ የኩሲን ልጅ የሴሌምያን ልጅ የናታንያን ልጅ ይሁዲን ለሕዝቡ ያነበብከውን ብራና ይዘህ እንድትመጣ ብለው ወደ ባሮክ ላኩ። የኔርያም ልጅ ባሮክ ብራናውን ይዞ ወደ እነርሱ መጣ። እነርሱም እስቲ ተቀምጠህ አንብብልን አሉት። ባሮክም አነበበላቸው። እነርሱም ቃሉን ሁሉ በሰሙ ጊዜ እርስ በርሳቸው በፍርሃት በመተያየት ባሮክን ይህን ሁሉ ቃል ለንጉሡ መንገር ይገባናል አሉት። ደግሞም ይህን ሁሉ እንዴት ልትጽፍ እንደቻልህ ንገረን፣ ኤርምያስ በቃል እየነገረህ ነውን? ብለው ባሮክን ጠየቁት። ባሮክም አዎን፣ ይህን ሁሉ በቃሉ ነገረኝ፣ እኔም በብራናው ላይ በቀለም ጻፍሁ ብሎ መለሰላቸው። መኳንንቱም ባሮክን እንግዲያውስ አንተና ኤርምያስ ሄዳችሁ ተሸሸጉ፣ የት እንዳላችሁም ማንም አይወቅ አሉት። የብራናውን ጥቅልል በጸሐፊው በኤሊሳማ ክፍል ካስቀመጡት በኋላ ንጉሥ ወዳለበት አደባባይ ሄደው የሆነውን ሁሉ ነገሩት። ንጉሡም ብራናውን ያመጣ ዘንድ ይሁዲን ላከው። ይሁዲም ከጸሐፊው ከኤሊሳማ ክፍል ብራናውን አምጥቶ ለንጉሡና በንጉሡ አጠገብ ቆመው ለነበሩት መኳንንት ሁሉ አነበበላቸው። ዘጠነኛው ወር እንደመሆኑ ንጉሡ የክረምትን ወራት በሚያሳልፍበት ቤት ተቀምጦ ነበር። በምድጃ የሚነድ እሳትም ፊት ለፊቱ ነበር። ይሁዲ ከብራናው 3 ወይም 4 አምድ ባነበበ ቁጥር ንጉሡ ብራናው ሁሉ እስከሚያልቅ ድረስ በጸሐፊ ቢላዋ እየቆረጠ እንዲቃጠል ወደ እሳቱ ምድጃ ይጥል ነበር። ንጉሡም ሆነ ይህን ሁሉ ቃል የሰሙት መኳንንት ሁሉ አንዳች አልፈሩም፣ ልብሳቸውንም አልቀደዱም። ኤልናታን፣ ድላያ፣ ገማርያም ንጉሡ ብራናውን እንዳያቃጠል ቢለምኑትም እንኳ አልሰማቸውም።
ይልቁንም ጸሐፊውን ባሮክንና ነቢዩን ኤርምያስን ይዘው ያስሩ ዘንድ የንጉሡን ልጅ ይረሕምኤልን፣ የአዝርኤልን ልጅ ስራያንና የአብዴልን ልጅ ሰሌምያን አዘዘ። እግዚአብሔር ግን ሰውሯቸው ነበር። ንጉሡ ባሮክ ከኤርምያስ አፍ ተቀብሎ የጻፈው ቃል ያለበትን ብራና ካቃጠለ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ሌላ ብራና ወስደህ የይሁዳ ንጉሥ ኢዮአቄም ባቃጠለው በመጀመሪያው ብራና ላይ የነበረውን ቃል ሁሉ ጻፍበት። ለይሁዳ ንጉሥ ለኢዮአቄም እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ የባቢሎን ንጉሥ በእርግጥ ይመጣል፣ ይህችን ምድር በእርሷም ላይ የሚኖሩትን ሰዎችና እንስሳትን ያጠፋል በማለት የጻፍህበት ለምንድን ነው ብለህ ብራናውን አቃጥለሃል። ስለዚህ እግዚአብሔር ስለ ይሁዳ ንጉሥ ስለ ኢዮአቄም እንዲህ ይላል፣ በዳዊት ዙፋን ላይ የሚቀመጥ ከዘሩ አይገኝም። ሬሳውም ወደ ውጭ ተጥሎ ለቀን ሐሩርና ሌሊት ቁር ይጋለጣል። እርሱንና ልጆቹን መኳንንቱንም ስለ ክፋታቸው እቀጣለሁ። አልሰሙኝምና አመጣባቸዋለሁ ያልኩትን ጥፋት ሁሉ በእነርሱና በኢየሩሳሌም በሚኖሩት በይሁዳም ሕዝብ ላይ አመጣለሁ። ኤርምያስም ሌላ ብራና ወስዶ ለኔርያ ልጅ ለጸሐፊው ለባሮክ ሰጠው። ባሮክም የይሁዳ ንጉሥ ኢዮአቄም በእሳት ባቃጠለው ብራና ላይ የነበረውን ቃል ሁሉ ከኤርምያስ አፍ ተቀብሎ ጻፈበት። ብዙ ተመሳሳይ ቃልም ተጨመረበት።